ድሪም ቢልደርስ ደግሞ የሚገኘው ቆንጆ ሎኬሽን ላይ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ነው እየገነባን ያለነው። ጌትድ ኮምፓውንድ የሆነ አፓርትመንት ነው። ትምህርት ቤቶች አሉ፣ ኢንተርናሽናል ትምህርት ቤቶች እዚህ አካባቢ ልጆችን በቅርብ ርቀት ላይ ማስተማር ይችላል ማለት ነው። እዚህ የገዛ ሰው ከ7 እስከ 30% ዲስካውንቶችንም አብረን ይዘን መጥተናል። የባንክ ብድር 50% አመቻችተናል። ሉክዠሪ ነው፣ ስዊሚንግ ፑል፣ የልጆች መጫወቻ ቦታ፣ ግሪን ኤሪያ፣ ይሄን ሁሉ አሚኒቲ ያሟላ ሉክዠሪ ኮምፓውንድ ነው። በውስጡ ደግሞ 5 ስታር ሆቴል አፓርትመንት አለው። ምቹ አከፋፈል አለው። በ3 ዓመት ጊዜ ውስጥ ግንባታውን ፕሮግረሱን እያዩ መክፈል የሚችሉት ነው። ሰላም ተመልካቾቻችን እንደምናላችሁ። የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን በድጋሚ ድሪም ቢልደርስ ሪል ስቴት ጋር ተገኝተናል። እዚህ የተገኘንበት ዋነኛ ምክንያት ደግሞ ከዚህ በፊት መተን ያደረስናችሁን የሳይታቸው ፕሮግረስ ምን ላይ ደርሷል፣ እንዲሁም ደግሞ አሁን ላይ ምን አዲስ ነገር አለ የሚለውንና በተጨማሪም ደግሞ ትልቅ ዲስካውንት ይዘው መምጣታቸውን ሰምተን ይህ አጠቃላይ ነገር ምን ይመስላል የሚለውን ወደ እናንተ ልናደርስ ነው። በዋና ኦፊሳቸው እየተገኘ ነው። እንግዲህ በሚኖረን ቆይታ ያሉት የቤት አማራጮች፣ የካሬ መጠናቸው እንዲሁም ዋጋቸውን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ እንኳን ደህና መጣሽ። ሰላም እንደናለ። እንኳን ደህና ቆየሽን። ዛሬ በድጋሚ ድሪም ቢልደርስ ጋር የተገኘ ነው። አዳዲስ ነገሮችን ይዛችሁ እንደመጣችሁ ሰምተን እሱን ደግሞ ለተመልካች ለማድረስ ነው ቢሮአችሁ የተገኘ ነውና ስላሉት አዲስ ነገሮች ከማንሳታችን በፊት ከአንቺ ጋር እንተዋወቅ። ስምሽንና የስራ ድርሻሽን። እሺ፣ እኔ ባዩሽ እባላለሁ። የድሪም ቢልደርስ የሽያጭ ሱፐርቫይዘር ነኝ። እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየሽን። እንግዲህ ስለ ዛሬው ጉዳይ ከማንሳታችን በፊት ያው በድጋሚ መጣም ቢሆንም ለአዲስ ተመልካች ድሪም ቢልደርስ ማን ነው፣ ምን አይነት ስራዎችን የሰራ ድርጅት ነው የሚለውን በተወሰነ መልኩ ብናደርስ ደስ ይለኛል። እሺ፣ ለማስታወስ ያክል እንግዲህ ከዚህ በፊት ሳይቶቻችንን ጎብኝታችኋል፣ ቢሮአችንን መታችሁ ነበረ። ግን ለማስታወስ አዲስ ለሚመለከተን ሰው ደግሞ ድሪም ቢልደርስ ሪል ስቴት በሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት የሚያስገነባው 23,000 ካሬ ላይ ያረፈ ሉክዠሪ ኮምፓውንድ አፓርትመንት ነው። በዛ ውስጥ የተለያዩ አማራጮችን ይዘን መጥተናል። 5 ስታር ሆቴል ውስጡ ያለው ሉክዠሪ ኮምፓውንድ ነው አሁን እየገነባን ያለ ነው ማለት ነው። እንግዲህ ከ2 ወር በፊት መተን ስለ ድሪም ቢልደርስ ስላሉት የቤት አማራጮች እንዲሁም ደግሞ ሳይቱ በምን አይነት ፕሮግረስ ላይ ይገኛል የሚለውን ለተመልካች አድርሰን ነበር። ዛሬ ደግሞ የመጣንበት ከዛ በተለየ አዳዲስ ነገር እንደያዛችሁ ሰምተን ነውና ያው በቀጣይ ሳይቱ ሄደን የምናየው ቢሆንም ምን አዲስ ነገር አለ የሚለውን ብናነሳ ደስ ይለኛል። ከዚህ በፊት ከ2 ወር በፊት ስትመጡ የቁፋሮ ስራዎች ላይ ነበር ያለነው። ሳይቱን የጽዳት ላይ ነበር ያለነው። 2 ብሎኮችን የግንባታ ስራ እየጀመርን ነበረ ስትመጡ። በፕሮሞሽናል ፕራይስ እየተሸጡ የነበሩ ብሎኮች ናቸው። እነሱ አሁን ሙሉ በሙሉ በሚባል ደረጃ ሽያጫቸውን አጠናቀን ወደ ሌሎች ብሎኮች ገብተናል። ነገር ግን ሽያጩን ብቻ ሳይሆን የጨረስነው ግንባታውንም በ2 ወር ጊዜ ውስጥ የቤዝመንት ስራዎችን አጠናቀን ወደ ቀጣይ ስራዎች እየሄድን ነው የምንገኘው። አዲስ ነገር ለተባለው ደግሞ አዲስ ብሎኮች ተጀምረዋል። ከኮንስትራክሽን ፕሮግረሱ ውጪ አዲስ ብሎኮች ያው ካሉት ከኮምፓውንድ ውስጥ ከሚገኙ ብሎኮች የተሻለ እይታ የተሻለ ቪው ያላቸው ብሎኮችን ሪሊዝ አድርገናል። ከዛም በተጨማሪ ደግሞ ሰፋፊ የካሬ አማራጮች ሌሎች ብሎኮች ላይ ያልነበሩ እነዚህ ብሎኮች ላይ በተጨማሪ ይዘን መጥተናል ማለት ነው። በጣም ጥሩ። እንግዲህ እዚህ ላይ አዲስ ያወጣችሁት ለሰዎች ከስንት ካሬ ጀምሮ ነው ማግኘት የሚችሉት? የካሬ መጠናቸውን ማንሳት ብንችል? እሺ፣ የካሬ መጠናቸው ያው ከዚህ በፊት ከ73 ካሬ ጀምሮ ነበር ያሉት። አሁን እነሱም አማራጮች እንዳሉ ሆኖ ደግሞ በ190 ካሬ በ180 ካሬ አማራጮች ተለቅ ያሉ ካሬ አማራጮችን ለሰፋ ላለ ፋሚሊ ላለው ሰው የሚሆኑ አማራጮችን ከጥሩ እይታ ጋር የፀሐይ መውጫ የሆኑ ቤቶችን ይዘን መጥተናል ማለት ነው። አሁን ላይ እንግዲህ አዲስ ብሎኮችን ሪሊዝ አድርገናል። አዲስ ብሎኮችን ለሽያጭ አውጥተናል። ስናወጣ ደግሞ ዝም ብለን አይደለም ያወጣነው። የ30% ዲስካውንት አድርገን ከ7 እስከ 30% ዲስካውንቶችንም አብረን ይዘን መጥተናል። ስለዚህ አዲስ ለሚገዙ ደንበኞቻችን የተሻሉ ዲስካውንቶችን ማግኘት ይችላሉ ማለት ነው። እንግዲህ አስቀድመን 2 ብሎኮችን ለሽያጭ አውጥታችሁ እንደጨረሳችሁ እየነገርሽኝ ነበር ነው። ምናልባት እነዚህን የቤት አማራጮች ወይንም ደግሞ የቤት አማራጮቹን ገዝተው እናንተ ደንበኛ የሆኑ ሰዎች እነማን ናቸው ማለት እንችላለን? ገዢዎቹ እነማን ናቸው ብለን መግለጽ እንችላለን? እሺ፣ እንዳልኩሽ እንግዲህ ከ2 ወር በፊት የሳይት ቁፋሮ ላይ የነበሩ ብሎኮች ነበሩ።
በፕሮግረስ ደረጃም ቁፋሮ ላይ የነበሩ ናቸው 2 ብሎኮች። እነሱን አሁን ላይ ኦልሞስት በሚባል ደረጃ ሸጠን ጨርሰናል። እነማን ናቸው ደንበኞቻቸው? የእናንተን ቤት እነማን ናቸው እየገዙ ያሉት ለሚለው፣ ቤት እንግዲህ ለሁለት ነገር ነው የሚገዛው ብዬ አስባለሁ። አሁን ራይት ናው ባለው አንደኛው ለመኖሪያ ቤት የሚፈልጉ ሰዎች ናቸው። ሁለተኛ ደግሞ ለኢንቨስትመንት አማራጭ የሚፈልጉ ሰዎች ናቸው ብዬ አስባለሁ። ያው ለመኖሪያ የሚፈልጉት ሰዎች ኦብቪየስሊ የአካባቢውን ሎኬሽኑን ይመርጣሉ። መጀመሪያ የት ነው የሚለውን ነገር ድሪም ቢልደርስ ደግሞ የሚገኘው ቆንጆ ሎኬሽን ላይ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ነው እየገነባን ያለ ነው። ጌትድ ኮምፓውንድ የሆነ አፓርትመንት ነው። አንድ ሰው ቤት ሊገዛ ሲያስብ ጸጥታው የተጠበቀ፣ ደህንነቱ የተጠበቀ፣ ለከተማ ቅርብ የሆነ ብሎ አስቦ ከዋጋም አንጻር ደግሞ አፌር የሆነ ፕራይስ ያለው ነው የሚለውን ነገር ታሳቢ አድርገው ነው ቤት የሚገዙት በመጀመሪያ በዋናነት ማለት ነው። ለልጆቼ ለቤተሰብ ተስማሚ ነው የሚለውን ነገር በመጀመሪያ እሱን ታሳቢ ያደረገ ነው የሚሆነው። ድሪም ቢልደርስ ደግሞ እነሱን ሙሉ በሙሉ ክራይቴሪያዎች ያሟላል ብለን ነው የምናስበው። ሎኬሽን ሲኤምሲ ነው፣ ጌትድ ኮምፓውንድ ነው፣ ደህንነቱና ጸጥታው የተጠበቀ ሎኬሽን ላይ ነው ያለ ነው። በዋጋ ደረጃም ደግሞ ይሄ አፎርደብል ሌክዠሪ የሚባለው አይነት ነው። ከ720 ሺህ ብር ቅድመ ክፍያ ጀምሮ ነው እየሸጠን ያለ ነው። ምቹ አከፋፈል አለው። በ3 ዓመት ጊዜ ውስጥ ግንባታውን ፕሮግረሱን እያዩ መክፈል የሚችሉት ነው። ብዙ የካሬ አማራጮችም ደግሞ መኖራቸው ሰፋፊም ለኢንቨስትመንትም ደግሞ አነስ ያሉ አማራጮችን ይዘን መቅረባችን ልዩ ያደርገናል ብዬ አስባለሁ። በተጨማሪም ደግሞ ከ3 ዓመቱ ውጪ የባንክ ብድር 50% አመቻችተናል። እሱንም ኦፈር ተጠቅመው የቤት ባለቤት የሚሆኑ ሰዎች ናቸው እየገዙን ያሉት ማለት ነው። ራይት ነው። በተጨማሪ ደግሞ ለኢንቨስትመንት የሚገዙ ሰዎች አሉ። ዛሬ ገዝተው ነገ ቤቱን ከመረከባቸውን በፊት መሸጥ የሚችሉ የሪሴል አማራጮች አላቸው፣ እድሎች አሉ። በተጨማሪም ደግሞ ገዝተውበት ተረክበውት የሚያከራዩት ድጋሚም ደግሞ ሪሴል የሚያደርጉት ሰዎች የኛ ደንበኞች ናቸው ማለት ነው። በሀገር ውስጥም ከሀገር ውጭም ያሉ ደንበኞቻችን እነሱ ናቸው። በጣም ጥሩ። ታዲያ እነዚህን የቤት አማራጮች ሰዎች በምን ያህል ነው ዋጋ መግዛት የሚችሉት? ምናልባት የአንዱን ካሬ አንስተን ቅድመ ክፍያው ሙሉ ክፍያውን ማንሳት ብንችል። አሁን ባለ አንድ መኝታ ለምሳሌ ከ720 ሺህ ብር ቅድመ ክፍያ ጀምሮ ነው 7.2 ሚሊዮን ብር ማለት ነው። እሱን በ10 ጊዜ ክፍያ በተመቻቸ አከፋፈል ማለት ነው በ3 ዓመት ውስጥ ከፍሎ መጨረስ ይችላል። በሙሉ ክፍያ ደግሞ ከ5.3 ሚሊዮን ብር ጀምሮ ቤቶች አሉ እነዚህ ኮምፓውንድ ውስጥ ማለት ነው። ኮምፓውንዱ እንዳልኩሽ ሌክዠሪ ነው። አፎርደብል ፕራይስ ብቻ ሳይሆን ሌክዠሪ ነው። ስዊሚንግ ፑል፣ የልጆች መጫወቻ ቦታ፣ ግሪን ኤሪያ፣ ይሄን ሁሉ አሚኒቲ ያሟላ ሌክዠሪ ኮምፓውንድ ነው። በውስጡ ደግሞ 5 ስታር ሆቴል አፓርትመንት አለው የራሳችን ይዞታ የሆነ ማለት ነው። ስለዚህ እሱን ሁሉ የያዘ ሌክዠሪ ኮምፓውንድ ነው እየገነባን ያለነው። ከ720 ሺህ ብር ቅድመ ክፍያ ጀምሮ ቤቶችን መግዛት ይችላሉ ማለት ነው አሁን ላይ። በጣም ጥሩ። ምናልባት ኮምፓውንድ መሆኑ ለደንበኛው ወይም ለገዢው ምን ይጠቅመዋል? እንግዲህ በዋናነት ከሴኩሪቲ አንጻር ነው። ያው ለሁሉም ሰው ሴኩሪቲ ያሳስበዋል ብዬ አስባለሁ። ለመንገድ ቅርብ የሆነ ጸጥታው ደግሞ የተጠበቀ ቦታ ሎኬሽን ፕሪፈር ይደረጋል ብዬ አስባለሁ። ጌትድ ኮምፓውንድ መሆኑ እሱን ጥቅም ይሰጠናል ብዬ አስባለሁ። ከዛ በተጨማሪ ደግሞ ኮምፓውንድ ውስጥ ያሉ የጋራ መጠቀሚያዎች አሉ። ቅድም እየጠቀስኩልሽ ሌክዠሪ መገልገያዎች አልኩሽ። መዋኛ ገንዳ አለ፣ ጂም አለው፣ አዳራሾች አሉ፣ ለልጆች መጫወቻ ቦታዎች፣ ግሪን ኤሪያዎች አሉ፣ ወኪንግ ትራኮች አሉ፣ የብስክሌት ራኒንግ ትራኮች አሉ። እነሱን ሁሉ ተጠቃሚ ይሆናል ማለት ነው። አንድ ቤት ሲገዛ እነዚህን ሁሉ አሚኒቲዎች አብሮ ያገኛል ማለት ነው። ኮምፓውንድ ውስጥ ያሉ በሙሉ መገልገያዎችን ተጠቃሚ ይሆናል ደንበኛችን ማለት ነው። በጣም ጥሩ። እንግዲህ ከ2 ወራት በፊት ስንመጣ ቁፋሮ ላይ የነበሩ ሽያጭ የወጡ ብሎኮችን ነበር ለተመልካች ያሳየ ነው። ምናልባት እነሱ ብሎኮች ምን ላይ ደርሰዋል፣ እንዲሁም ደግሞ አሁን ላይ ያወጣችሁት የብሎክ አማራጮች በምን አይነት ሁኔታ እየሄዱ ይገኛሉ የሚለውን ሳይት ላይ ሄደን ማየት እንችላለን ወይ? በሚገባ ሳይት ላይ ሄደን ሁሉንም ማየት እንችላለን። በተጨማሪም ግን ያው ምን ላይ ደርሰዋል ላልሽኝ ጥያቄ ቁፋሮ ላይ የነበሩ ብሎኮች ነበሩ። ያው በቢፎር እና አፍተር ማየት እንችላለን። አሁን ደግሞ ሄደን ምን ላይ ደረሱ የሚለውን ነገሮች ማድረግ እንችላለን።
ግን አሁን የመጀመሪያ ቤዝመንት ስራዎችን ጨርሰናል፣ የሁለቱም ብሎኮች ማለት ነው። በጣም ጥሩ። ቀጣይ ብሎኮች ደግሞ አዲስ ሪሊዝ የምናደርጋቸው ደግሞ ኤክስካቬሽን እየጨረስን ነው። በስኬጁላቸው ሁሉም እየሄዱ ነው ያሉት አሁን። በጣም ጥሩ። ስለዚህ ምን ላይ ይገኛል የሚለውን መሬት ላይ የወረደውን ነገር ሄደን እንመልከት እንችላለን። ሳይቱን እንግዲህ እንደምታዩ ነው ያለውን ፕሮግረስ አይተሻል። ኦቨርኦል ኮምፓውንድ ውስጥ ያሉትን እንቅስቃሴዎች አይተሻቸዋል። ከዚህ በፊትም ደግሞ ስፔሻሊ ያየሻቸው ሁለቱ ብሎኮች እንደምታያቸው የስትራክቸራል ስራዎችን የቤዝመንት ስትራክቸር ስራውን እየጨረሰ ነው ያለው ማለት ነው። በጣም ጥሩ። አሁን ከዚህ በፊት መጥቼ ያየሁት ማለትም ደግሞ ከሁለት ወር በፊት ስጎበኝ ገና ቤዝመንት ላይ ነበር። አሁን ትንሽ ከፍ ያለ ይመስላል። ቁፋሮ ላይ ነበረ ያየሽው አንቺ ስትመጪ። ሳይቱን እየቆፈርን ነበረ። አሁን ደግሞ እንግዲህ ቁፋሮ ጨርሰን እነዚህ የቤዝመንት ስራዎች ናቸው ማለት ነው። በጣም ጥሩ። ከዚህ በኋላም ደግሞ በደንብ ፍጥነቱን ጨምራችሁ እንደምትሄዱ ተስፋ አደርጋለሁ። ጠብቀን ስኬጁሉን ጠብቀን ለደንበኛ ቃል የገባነውን ስኬጁል ጠብቀን እየሄድን ነው። ሆፕፉሊ እንግዲህ ይሄንን እናስቀጥላለን ብለን ነው የምናስበው። አሁን የምንገኘው መሀል ሲኤምሲ ነው። መሀል ሲኤምሲ ነው። እዚህ መሀል ሲኤምሲ ላይ ሎኬሽኑን መርጠው ሰዎች ኢንቨስት ቢያደርጉ በአካባቢ ምን ነገሮችን አክሰስ ማድረግ ይችላሉ፣ ምን ይጠቀማሉ የሚለውን ብትነግሩኝ ደስ ይለኛል። እሺ ሲኤምሲ እንግዲህ አሁን የበፊቱ ሲኤምሲ እና የአሁኑ ሲኤምሲ የተለያየ ነው። አሁን በኮሪደር ከመጣ ጀምሮ በተለይ በኮሪደር በደንብ ካስዋባቸው ሰፈሮች አንዱ ሲኤምሲ ነው። ቀዳሚም ነው ብዬ አስባለሁ። እሱም ብቻ ሳይሆን ውበትን ብቻ ሳይሆን ደግሞ አንድ ሰው ለመኖሪያም ሆነ ለኢንቨስትመንት ሲገዛ ያው ከቤቱ ውጪ የሆነ ሰፈሩ ደግሞ ምን አለ ምንድነው የሚለውን ነገር ብዙ ነገር ያስፈልገዋል አይደለ? ከቤት ውጪ የሚያስፈልጉ ትምህርት ቤቶች ያስፈልጉናል፣ የጤና ተቋማት ያስፈልጉናል፣ የገበያ ማዕከላት ያስፈልጉናልና ከሴኩሪቲም አንፃር ደግሞ ምን አለ የሚለው ነገር ማተር ያደርጋል ማለት ነው። ትምህርት ቤቶች አሉ፣ ኢንተርናሽናል ትምህርት ቤቶች እዚህ አካባቢ ልጆችን በቅርብ ርቀት ላይ ማስተማር ይችላል ማለት ነው እዚህ የገዛ ሰው። ሌላ ደግሞ አይበለውና የጤና እክሎች ቢያጋጥሙ ደግሞ ኤግዛክትሊ ከአይሲኤምሲ ሆስፒታል ጀርባ ነው የኛ የሚገኘው። እንደዛ አይነት ተቋማት በአካባቢው አሉ ማለት ነው። ስለዚህ በጣም ሀብተብል የሆነ ለመኖሪያ ተስማሚ የሆነ ኤሪያ ነው ሲኤምሲ። ስፔሻሊ መንገድም ብዙ አማራጮች አሉት። አሁን ላይ እንደበፊቱ አይደለም፣ የተሻለ ሎኬሽን ላይ ነው ያለነው። አሁን እንግዲህ ሳይቱ ምን እንደሚመስል ኮምፓውንዱ ምን እንደሚመስል በተወሰነ መልኩ ታች ላይ ሆነን ተመለከትን። ምናልባት ወደ ላይ ከፍ ብለን እይታ ምን ይመስላል፣ በምን አይነት ጥራት ነው የተገነባ የሚገኘው የሚለውን ብንመለከት ደስ ይለኛል። በሚገባ መሄድ እንችላለን። እሺ እንግዲህ አዳዲስ የተለቀቁ ብሎኮች ያልኩሽ ሙሉ በሙሉ የከተማ እይታና አዲስ ደግሞ የሚገነባ በከተማ አስተዳደር የሚገነባ ለሚ ፓርክ የሚባል ፕሮጀክት አለ። መዝናኛ የሆነ ፓርክ ነው። ቁጥር 2 የመስቀል አደባባይ አይነት ፓርክ ነው። የሱ ሙሉ በሙሉ እይታና የከተማ እይታ ያላቸው ብሎኮች ናቸው የሚሆኑት ማለት ነው። ሰው ደንበኛው በፈለገው አይዘር የከተማ እይታ ወይ ደግሞ የፓርክ እይታ ያላቸው ቤቶች በአማራጭነት የሚያገኝ ይሆናል ማለት ነው። በጣም ጥሩ። ሰዎች ድሪም ቢልደርስ ጋር ኢንቨስት ቢያደርጉ ምን ይጠቀማሉ ብለሽ ታስቢያለሽ? ምን አይነት ነገሮችን ሪኮመንድ ታደርጊያቸዋለሽ? እንግዲህ ዋናው ነገር መኖሪያ ማግኘት ነው። ዋናው አላማው የድሪም ቢልደርስ የትኛውም ገንቢ አልሚ ዋናው አላማው እሱ ነው ብዬ አስባለሁ። ሰዎችን የቤት ባለቤት ማድረግ ነው፣ ቢዝነሱ እንዳለ ሆኖ ማለት ነው። ከዚህ በተጨማሪ ግን ሰውን ደግሞ ተጨማሪ የኢንቨስትመንት አማራጭ እንዲሆን ማድረግ ነው ሪል ስቴቱን ማለት ነው። ምክንያቱም ገዝቶ ማከራየት አትርፎ መሸጥ የሚችልበትን እድል ይሰጠዋል ማለት ነው። ተጨማሪ እድሎች ይሰጠዋል። በዋናነት ግን በረጅም ጊዜ ክፍያ ያለምንም ወለድ ቀስ እያሉ ግንባታ ፕሮግረሱን እያዩ የሚከፍሉት ቤት ይኖራቸዋል ማለት ነው። ዋናው ዓላማችን እሱ ነው የሚሆነው። በጣም ጥሩ። እንግዲህ አዲስ ያወጣችሁት ብሎክ እንዳለ እየነገርሽኝ ነበርና እስቲ ስለሱ ብሎክ የተወሰነ ነገር በይን። ሰዎች በምን አይነት ሁኔታ ነው እሱን ቤት መግዛት የሚችሉት? ቅድም ቢሮም እንዳልኩሽ በክፍያ ደረጃ ከ720 ሺህ ብር ቅድመ ክፍያ ጀምሮ ነው ቤቶችን እየሸጥን ያለ ነው። አሁን እዚህ ኮምፓውንድ ውስጥ 23000 ካሬ ነው እየሻለው። ከ5.3 ሚሊዮን ብር ሙሉ ክፍያ ጀምሮ ቤቶችን እየሸጥን ነው። ከዛም በላይ ያሉ ግን የመጀመሪያ መነሻችን እሱ ነው የሚሆነው። 720 ሺህ ብር ከፍለው ቤቶችን ለራሳቸው ማድረግ ይችላሉ። ለመኖሪያም ለኢንቨስትመንት የሚፈልግ ሰው ማለት ነው። ሁለት አማራጭ አለው። በጣም ጥሩ። እንግዲህ ከዚህ በፊት እየሰራችሁ ያላችሁት ማለትም ደግሞ
ከ2 ወር በፊት መጥቼ ያየሁትና አሁን ላይ ፕሮግረሱ ምን እንደሚመስል ቅድም ተነጋግረን ነበር ወደዚህ የመጣ ነው። አሁን ላይ ደግሞ የምን አይነት እይታ ይኖረዋል የሚለውን ለተመልካች አሳየን። ከዚህ በመቀጠል ሊሆን የሚችለው የተመልካች ጥያቄ በምን አይነት የግንባታ ፍጥነት ነው የሚገነቡት፣ እንዲሁም ደግሞ ኳሊቲውስ ምን ይመስላል የሚለው ጥያቄ ይነሳልና እሱን ማንሳት ብንችል ደስ ይለኛል። እሺ፣ አሁን ላይ እንግዲህ ያለንበት አንደኛው ከተሸጡት ብሎኮች መካከል አንደኛው ብሎክ ኤ የሚባለው ነው። ሌላው ብሎክ ሲ፣ ብሎክ ቢ እና ዲ ደግሞ ከጎን ታች የምናያቸው ናቸው። እነሱ ላይ ነበር አንቺ አጋጣሚ የመጣሽው። እነሱ ኦልሞስት የቤዝመንት ስራቸውን እየጨረሱ ነው ያለን። ቀጣይ ስትራክቸራል ስራዎችን እየጀመርን ነው። ወደፊት ደግሞ እንግዲህ የ3 አመት ፕሮጀክቶች ናቸው እነዚህ። በ3 አመት ጊዜ ውስጥ ደንበኛው ቤቱን ይረከባል ማለት ነው። የግንባታው ጥራት እንግዲህ የራሳችን ኮንስትራክሽን ካምፓኒ ነው። ድሪም ቢልደርስ የራሱ ኮንስትራክሽን ካምፓኒ ያለው ቴራ ኢንጂነሪንግ የሚባል ማለት ነው። በሱ ግንባታ ነው እየተሰራ ያለው። እንግዲህ ሳይት ላይ ምን ይመስላል፣ በምን አይነት ሁኔታ ነው እየተገነባ ያለውን አወራን። ከዛ በተጨማሪ ደግሞ ስላከፋፈሉ፣ ስለ ካሬው ለተመልካች በደንብ አደረስን። ታዲያ እነዚህን የቤት አማራጮች እንዴት ነው የምንገዛው የሚሉ ይኖራሉና በምን አይነት ሁኔታ ነው ቤቶቹ መግዛት የሚችሉት? እንግዲህ ዋናው ነገር ያው ቤት በልብ ነው የሚመረጠው ይባላል። መተው አይተው ጎብኝተውት ያለውን ነገር ኢንፎርሜሽኑን ከቢሮም ሳይትም ላይ ሆነው ያለውን ኢንፎርሜሽን በአካል መተው አይተው እንዲወስኑ ነው የምንመክረው። ከዚህ በተጨማሪ ግን ውጭ ሀገርም ሆነው ሀገር ውስጥም ደግሞ እዚህ አዲስ አበባ ያልመጡ ሰዎችም ተወካዮቻቸውም ሊሆን ይችላል ደግሞ በቨርቹዋሊም ደግሞ አሁን የሶሻል ሚዲያ ጊዜ ስለሆነ አይተውት ያለውን ነገር ተነጋግረን እዛም ሆነ የሚገዙ ሰዎች አሉ። እዚህ ላሉት ግን በአካል መተው ቢሮአችን ወይም ደግሞ ሳይታችን ቀጠሮ አስይዘው መተው መግዛት ይችላሉ ማለት ነው። ከዚህ በተጨማሪም ደግሞ ኢንፎርሜሽኑን የሚፈልጉ ለዘመዶቻቸው፣ ለቤተሰቦቻቸው፣ ለራሳቸው የሚፈልጉ ዳይሬክት ኮልም አለ። ዋትስአፕ፣ ቴሌግራም ላይ ያለን ከታች የምናስቀምጠው ስልክ አለ። እዛ ጋር ሙሉ መረጃ ደውለው ማግኘት ይችላሉ። በጣም ጥሩ። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። በእኔ በኩል ያሉትን ጥያቄዎች ጨርሻለሁ። ምናልባት ግን በአንቺ በኩል የቀረ ነገር ካለ ድሉ ልስጥሽና እዚህ ጋር እናብቃ። እንግዲህ ጥሩ ሳይት ነው፣ ጥሩ ሪኮሜንዴሽን ነው። እናንተም እንዳያችሁት እንግዲህ መታችሁ አይታችሁታል። ከመጀመሪያው ጀምሮ ያለውን ስራ አሁንም ያለበትን ፕሮግረስ አይታችሁታል። ደንበኞቻችንም ደግሞ መታችሁ አይታችሁ ዊትነስ አድርጋችሁ የምርጫችሁን ቤት እንድገዙ ነው የምንለው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኛም ስለመጣችሁ እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ድሪም ቢልደርስ ሪል ላይ እየገነባቸው ያሉትን የቤት አማራጮች ምን እንደሚመስሉ እያደረስናችሁ ቆይታ አድርገን ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ